ሰላም ሰላም ያገር ልጆች እንደምን ዋላችሁ አደራችሁልኝ? እኔ ደህና ነኝ፣ ቸሩ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ደግሞ ያማረ እንጀራ ጋግሬ የትእዛዝ እንጀራ ማለት ነው። ምናልባት የሚፈልግ ሰው ካለ ብዬ ብቅ ብያለሁ። ትንሽ አጠር እያደረኩ የተለያዩ ምግቦችን አሳያችኋለሁ፣ ልክ እንደ ማስታወቂያ ማለት ነው። ያው የትእዛዝ ምግብ ስለምሰራ ምናልባት ከተመቻችሁ የምታዙ ሰዎች ካላችሁ በዛው የምታዙ። በባለፈው እንግዲህ ለስለስ ያለች በጣም ለስላሳ ሶፍት የሆነ እንጀራ በትንሽ ምጣድ ጋግሬ ነበር። ዛሬ ደግሞ ይሁን ያማረ እንጀራ በትልቁ ምጣድ ጋግሬ ያለው ማለት ነው። የመጥበሻ እንጀራ ባለፈው አሳይቻችሁ ነበረ የትእዛዝ። ዛሬ መልሰው በጣም በትልቁስ እንደዚህ ያምራል ወይ እስኪ በትልቁ ጋግሪልን ምናምን ብለውኝ እሺ ብዬ አንድ አይነት ነው፣ ተመሳሳይ ነው፣ ችግር የለውም ልክ በዛ ባቦካውበት ስታይል አድርጌ አውክቼ እንደዚህ በትልቁ ምጣድም ጋገርኩላቸው። ወደ 20 እንጀራ የትእዛዝ ማለት ነው፣ ለአንድ ሰው ማለት ነው። እና ለሳምንት የሚሆናቸው እንጀራ 20 እንጀራ በትልቁ ምጣድ ጋገርኩላቸው። ከሳምንትም በላይ ሊበሉት ይችላሉ፣ ለሳምንትም ሊበሉት ይችላሉ፣ እንደየቤተሰባቸው ብዛት ማለት ነው። እንግዲህ ለሳምንት የሚዘጋጅላችሁ የምትፈልጉ የትእዛዝ ካለ ምናልባት እናንተም ቅንጭብ እያረኩኝ የምሰራቸውን ምግቦች ላሳያችሁ ብዬ ነው። ይሄ ቻናል እንግዲህ በተለያየ የምሸጣቸውን ነገሮች ማስተዋወቅበት ማሳይበት ይሆነኛል። በዛውም ደግሞ አሰራሩን ማየት የምትፈልጉ ደግሞ ሁልጊዜ አወርደዋለሁ ማለት ነው። እስከ አሰራሩ በተመቸኝ ሰዓት ሁሉን አቦካኩንም አሰራሩንም የምሰራቸው ምግቦችም ሁሉንም ለመግለጽ ሞክራለሁ ማለት ነው። ኢትዮጵያውያን ኤርትራውያን ወንድሞቼ ከመይ ዊልኩም አዲርኩም ከመይ ቀኒኩም ከም ሰዓት ጊዜ ያቆጣጠርኩም ማለት እዩ። እዚያ ዘመሰለት ጣይታጂ ዛለፈ ሰሙን ትእዛዝ ኔራትና በንሽተይ ምጣድ ይው ማልቲኻ በአቢ ምጣድ ምጎጎ ሰንክታለሁ ማለት እዩ። ናይ ትእዛዝ እዩ ሁሉ ተፈላለየ ምግብታት አሎ አቲኩም ትረይወ ፈቃደኛን ተሆንኩም ሰብስክራይብ ሼር እንዳገበርኩም ናይ ትእዛዝ ምግብታት ናይ ትእዛዝ እንጀራ ክሰርስ ስለሆንኩ በጀርመንን አካባቢውን ዘለኽን ሰባት እዘዙኒ ማለት እዩ። ከምዚያ ዘመሰለት ስልሲ ነፍርፍር ትኸውን ሰሪና በዶሮ ይሁን ገሌ ይሁን ክንሰራልኩም። ከምዚያ ዘመሰለት ፍርፍር እጂ እንሸይጢና ፍርፍር ዘተፈላለየ ፒዛታት ላዛኛ ገለመለ በቃ ድሌት ክን ታዛት ከለኸን በዚህ ቻናል ማለት ነው። በኮሜንት ጻፉልኝ። በዚህ ቻናል የምታዩት ምግቦች ለትእዛዝ ናቸው ማለት ነው። የትእዛዝም አሉ የቤትም አሉ። የጾም የፍስክ ይሰራበታል ማለት ነው። ሰው እንዳዘዘኝ ባለፈው እንጀራ ሳይቻችሁ ነበረ በትንሹ ምጣድ ማለት ነው። ዛሬ ያዘዘኝ ሰውም ተመሳሳይ ሰው ነው፣ ደንበኛ ነው ማለት ነው። ይሄን እንጀራ ስጨርስ ዛሬ ደግሞ በትልቁ ምጣድ ወደ 20 እንጀራ ጋግሪልን ለሁለት ሆነው ማለት ነው አዘዝኝ ማለት ነው። 20 ዛሬ ማለት ነው በትልቁ ምጣድ እና እንደዚህ የተፈላለየ ሳንዶዊቻት ገለመሌ ድሌትኩም ዘዙ ክንሰራልኩም እንክሊና ማለት እዩ። የተለያየ ነገሮች እንሰራለን። ሰንደዊች እንደዚህ የሚያምር ሰንደዊች ለትምህርት ለልጆች በተለይ ላላችሁ ልጆች በውስጡ ስጋም ሊሆን ይችላል፣ የጾም ሊሆን ይችላል፣ የፍስክ ሊሆን ይችላል። ከውስጡ እንደሂን አስገቢልን አትክልት አስገቢልን በዚህ መልኩ ስሪልን ካላችሁኝ እኔ የምትፈልጉትን ግብአት በውስጡ አስገብቼ እሰራላችኋለሁ ማለት ነው። እንግዲህ ከቢዛ ተጨማሪ እንደዚህ አይነት በውስጥ ገብተው የሚጠቃለሉ ፈጢራዎችንም እንሰራለን። የተለያዩ ከበዞችንም ትናንት ያሳየዋችሁ ቪዲዮ አለ፣ ያላያችሁ ካላችሁ እዩት። ቆንጆ የከበዝ ቂጣ እንዴት እንደሚሰራና ለተለያየ ነገር እንዴት እንደምትጠቀሙበት እና የተለያየ ፒዛ የትእዛዝ ፒዛዎች ያቸው እነዚህ አሁን ሁለቱ የትእዛዝ ናቸው። በደንብ ሳይበስሉ አንዴ ብቻ አስገብቼ ያስወጣዋቸው ናቸው። ልክ ሰውየው በሚፈልግ ሰዓት ነው ማረግለት በደንብ ማበስልለት ማለት ነው። እነዚህ የትእዛዝ ናቸው። በክቡ በዚህ መልኩ በወፍራሙ በቀጭኑ ከፈለጋችሁ በዚህ በሳንድዊች መልክም ከፈለጋችሁ ይዘጋጃል ማለት ነው። ከእንጀራ ሌላ እንግዲህ የተፈላለየ ምግብታት አለና ዘዙና ዘአኳተ ኤርትራውያን ኢትዮጵያውያን ሁላችሁም ናይ ትእዛዝ ምግብ ትደሉ ሰባት ጀርመንን አካባቢን ዘለኽን ሰባት ደውሉልና በኮመንት ጻፉልኝ።
እዚያ እንኩቶ አባድና ትፈልጡን ተኾንኩም ናይ ሰርናይ እኔ ከሀገር ቤት የለመድኩት የስንዴ እንኩቶ ናፍቆኝ በአካባቢ ባለ ቆርጬ 3 ፍሬ 4 ፍሬ አምጥቼ ይሄን ታውቃላችሁ? እስኪ በኮመንት ጻፉልኝ። በማርያም ጻፉልኝ የምታውቁ ማለት ነው። የምታውቁ እስኪ የገጠር ልጆች በተለይ ማለት ነው። ይሄ ምን ይባላል? እህሉ ስንዴ ነው። የስንዴ እህል ነው። ሸዊት ማለት ነው። ናይ ሰርናይ ሸዊት ይዚ አባድና እንኩቶ ይባል። እንኩቶ በቃ እዚ በሃዊ ገረማ አቃጢሎም ከብዚ ገረማ አገማጢሎም ካው ይበላ ማለት እዩ። ከንቆሎ እሸት ነው። ከምፉን ማለት እዩ። ከምፉን ተጠቢሶ ከምዚ ገረ ይበላ ነሮ። አገረሰብ ዛዕበኩም ሰባት ፈልጡ ይኹም እና አገር ቤት እንዳልኳችሁ ያደጋችሁ ሰዎች ታውቃላችሁ። ይሄን እንኩቶ ይባላል። በአገራችን በማውቀው አካባቢ እንኩቶ ይባላል። የስንዴ እንኩቶ፣ የበቆሎ እንዲሁም ያተር እሸት፣ የባቄላ እንኩቶ እንበላ ነበር ማለት ነው። እና እንኩቶና እሸትና ምን አይታለፍ ነው የሚባለው። ቆርጠን እሸቱም ይበላል እንትኑም ይበላል። ይሄ እሸቱ አይበላም፣ ሆዲያማ እንደዚህ ተጠብሶ ነው የሚበላውና ምን አይነት ሰው ልጅ እንዳትሪ ብቻ አስታውሼ እንግዲህ እዚህ ላይ ውጭ ዓለም ላይ እስኪ ጥቅመሰው ይጥማል ብዬ ግን እንደኛ ጋር አይጥምም። እርግጥ ይሄ ኦርጋኒክም አይደለም እህሉ ይመስለኛል። የኛ ባዮ ነው፣ ኦርጋኒክ ነው የምንበላው ነገር የሚዘራው ነገር በሙሉ። እርግጥ አሁን በኬሚካል እና በመዳበሪያ ተበላሽቷል መሬቱ እንጂ በጣም ነው የኛ ሀገር እንኩቶው የሚጥመው ማለት ነው። እና ይሄን የምታስታውሱ የምታውቁ ካላችሁ አንድም ሰው ካየው ካወቀው በኮመንት ጻፍልኝ። በእኛ አካባቢ እንግዲህ ያለ የተዘራ እንደዛ አምጥቼ እንደዚህ አድርጌ እንግዲህ እዩት። የገጠር ልጅ መሆን ማለት ነው። ሁለገብ መሆን እንደዚህ ማለት ነው። አያችሁት? እንደዚህ አድርጌ ፍፍብዬ በላሁት ማለት ነው። ይሄን ለልጆቼ ሁሉ አቀመስኳቸው። በጣም ነው የሚጥመው። በነገራችን ላይ እኔ ወዳለሁኝ አገር ቤት የተፈጥሮ ነገር መቅመስ መብላት። እሸቶች እንግዲህ ምን እሸት ታውቃላችሁ እናንተ? በትግራይ አካባቢ በቆሎ እንትንም እሸት ይሆናል ተብሏል። በዘንጋዳ ይሄ ለእንጀራ የምናደርገውም ተንኩቶ እንደዚህ ይበላል። በእኛ ሀገር ግን እንኩቶ የሚሆኑ ባቄላ፣ አተር በቃ እንደዚህ ስንዴ ይደረግ አውቃለሁኝ ማለት ነው። ሌላ አላውቅም። እና እንደዚህ ከበሰለ በኋላ በጣም ነው ጣፋጭ ነው፣ ይጣፍጣልና እኔ በትንሽ ነው ቀመስኩት። አምሮይ ስለነበረ የኛገር ፍጥሩዬ ከኦቭን ከዚህ ከእንትን ከጋዜ ላይ አድርጌ ጠብሼ የበላሁትና ለባለቤቴ ሳሳየው እየሳቀብኝ ነበር። አንቺ እንደው አተይም በቃ የሁሉንም አተይም እያለኝ ነበርና ቀመስኩት። ግን እንደዛ እንደ ሀገር ቤቱ ባይሆንም ጣዕሙ አሪፍ ነበር ማለት ነውና ቆንጆ ነበር ማለት ነው። ወገኖች፣ ያገር ልጆች እናንተስ እንዴት ዋላችሁ አደራችሁ? ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ደግሞ ብታበረታቱ ደስ ይለኛል ማለት ነው። አያችሁት? አሽቼ እንግዲህ እንቀመስኩት ማለት ነው እንዲያርጌ እና በተረፈ ደግሞ እንግዲህ የሁላችሁ ቅድም አሁን ጠቅልዬ ያበሰልኩት በስሏል። እንደዚህ ይሄን በደንብ ድርቅ አድርጌ አላበሰልኩትም ፒዛውን ማለት ነው። ልክ ሲመጡ ደግሞ እንዳሞቅላቸው እቺ አሁን ጨርሳ ወጣለች የምትወጣ ናት ማለት ነው። አስረክባቸዋለሁ ለአዘዙኝ ሰዎች ማለት ነው። እቺ ደግሞ ትንሽ ትቆያለች። ልክ ሲመጡ እንደ አዲስ ስለማሞቀው ቃይላል ማለት ነውና እና አሪፍ ነው። የትእዛዝ ምግቦች ዘተፈላለየና የትእዛዝ ምግብታት ደሉ ሰባት ከምዚ በሳንዶች መልክ በላዛኛ በገሌ እንደገበርኩም ሰራልኩም ክሌ እዘዙኒ ማለት እዩ። ናይ ትእዛዝ ምግብ በጃኹም ኮፊሌ ስለዘለኹ አብደገ ዘኾነ ዝታሸገ ምግብ ካብትበሉ ፍሬሽ ዘኾነ ነገር ናይ ገዛ ነገር ጽቡቅ እዩ። እንጀራኻ ናይ ትእዛዝ ናይ ሰሙን ይኹን ናይ ውራይ ይኹን ትእዛዝ ዘለኩም ጀርመንን አካባቢን ዘለኽን በፍላይ ኦክስቦርግ አካባቢ ዘለኽን ሰባት እዘዙኒ በብዛት ተወስዱን ተኾንኩም ካኒ በመኪና ክናብጻልኩም ክሊና ማለት እዩ። ትግረኛ ብዙ አይክልኒ። ሰብስክራይብ ሼር ላይክ እንደገበርኩም ካ አተባውኒ በዘኾነ በቃ ከምዚ አትመስል ጣይታ ሉስ እስካልሰሙን እርግጠኛዬ ዘይ በላሾ በቃ አቅምክን ካብ ፍሪጅ ጌርክን እንዳውይክን ትበላ አትክልይክን ማለት እዩ። እና ይሄንን የመሰለ የሚያምር እንጀራ ለማስጋገር የምትፈልጉ እንግዲህ ያው
ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ በዚህ ቻናል ምግቡንም አሰራሩንም ማየት ትችላላችሁ። እንደገናም ደግሞ ትዕዛዝ ማዘዝ የምትፈልጉ ደግሞ በአካባቢ ያላችሁ ደግሞ እንድታዙኝ ነው እንግዲህ በየጊዜው አጠር እያደረኩ የተለያየ ቪዲዮዎችን እምለቅላችሁ ማለት ነው። የዛሬ ደግሞ በትልቁ እንጀራ ወደ 20 የሚሆን እንጀራ ይሄንን መስሏል። ልስልስ ያለ ነው። ከአይኑ በላይ በጣም የሚያምረው ልስላሴውና በቃ ለምግብ ለአፋችሁ የሚቀል እንጀራ ነው ማለት ነውና ለስላሳ ነው። ውፍረቱን ቅጥነቱን ደግሞ እንደ ትዕዛዛችሁ መሰረት በዚህ አርጉልኝ ብትሉኝ በዚህ መልኩ በምትፈልጉት ነው ማረግላችሁ ማለት ነው። እህሉ ደግሞ ትንሽ በጣም ሳይበዛ ትንሽዬ ጤፍ አለው፣ አጃ ዱቄት አለው፣ ስንዴ ዱቄት አለው፣ ፍርኖ ዱቄት አለው፣ ማሽላ አለው ማለት ነው። ድብልቅልቅ አድርጌ 24 ሰዓት አብኩቼ በሁለተኛው ቀን ጥልል እስከሚል ድረስ ቦክቶ በስነ ስርዓት ቆንጆ ሆኖ ተቦክቶ በ24 ሰዓት ውስጥ ሊጋገር ይችላል ማለት ነው። በሁለተኛው ቀን አንድ ቀን ውሎ አድሮ የሚጋገር እንጀራ ነው። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንግዲህ አንድ ቀን ሊያስፈልጋችሁ ስለሚችል በአካባቢ ያላችሁ በተለይ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እኔ ያለሁት ጀርመን ኦክስቦርግ አካባቢ ነው። ደውላችሁ ወይም ደግሞ በኮሜንት ጻፉልኝና ቁጥሬ ልሰጣችሁ ዝግጁ ነኝ ማለት ነው። የተለያዩ ቪዲዮዎች አሉ፣ ሰው እያየው አይደለም። እርግጥ ብታዩት ግን አንድ ቀን ያስፈልጋችሁ ይሆናል። ድግስ ሲኖራችሁ ለማንኛውም ድግስ ሊያስፈልጋችሁ ይችላልና እንጀራ ጋግረን 200 300 እንጀራ ልንሰጣችሁ እንችላለን እንዳቅማችሁ ማለት ነው። ደህና ሁኑልኝ። ባይ ባይ።